ሰርግ ይጠብቀናል ወገኖቼ። ከፊታችን ትልቅ ሰርግ አለ። ጌታ ኢየሱስ ክርስቶስ ይመጣል። ከሱ ጋራ ለዘላለም እንኖራለን። ከሱ ጋራ ሊገለጥ በማይችል ሐሴት በሞላበት ደስታ በሞላበት ዓለም ውስጥ እንኖራለን። በዚህ ምድር ላይ ያለውን ሐዘን፣ ስቃይ፣ መከራ በአንድ ቃል ይጠቅሰዋል። ራእይ መጽሐፍ ላይ ዮሐንስ እንባ ይለዋል። እንባን ሁሉ ያብሳል ከዓይናቸው ላይ ይላል። መቼም ከዚህ ከዓይናችን ስለሚወጣው ውሃ ብቻ አይደለም የሚናገረው። ይሄ ያለፈው በዚህ ዓለም ኤክስፒሪየንስ የምናደርገው የትኛውም ውድቀት፣ ውርደት፣ ድካም፣ መሰልቸት፣ ማጣት ኤቭሪቲንግ ሁሉም ያልፋል። የምንወደውን ጌታችንን የናፈቅነውን ሙሽራችንን ስለ እሱ ስንል ሁሉን የተውንለትን አምላካችንን እናገኘዋለን። ከእሱ ጋር ለዘላለም እንኖራለን። ከፊታችን ሰርግ አለ። ትልቅ ሰርግ ይጠብቀናል። የእግዚአብሔር አምላካችን ስም የተባረከ ይሁን። ዛሬም የእግዚአብሔርን ቃል እንድንማር አብረን እንድናጠና ጌታ ፈቃዱ ስለሆነ ክብር ለሱ ይሁን። የትምህርት ርዕስ የሰርጋችሁ ቀን እንዳይበላሽ የሚል ነው። 2 ቆሮንቶስ ምዕራፍ 11። በዚህ ክፍል ላይ ጳውሎስ የሚናገረው በቆሮንቶስ ለሚገኙ አማኞች ነው። ማለት ጳውሎስ ካገለገላቸው ቸርቾች፣ አብያተ ክርስቲያናት ሁሉ ወይም ከተሞች ለቆሮንቶስ ልዩ ፍቅርና ልዩ ስሜት ያለው ይመስላል እና እንደውም ብዙ ሞግዚቶች እንኳን ቢኖራችሁ እኔ ለእናንተ እንደ አባት ነኝ ብሎ ራሱን ፕሬዘንት ያቀርባል። እና ይሄ ወደዚህ ከተማ ሄዶ ያገለገለበት አጋጣሚም ራሱን የቻለ ታሪክ አለው። ሐዋርያት ሥራ ምዕራፍ 18 ስትመለከቱ ጳውሎስ ወደዛች ከተማ ሄደ እና በዛ ከተማ ውስጥ እነ አቂላ ጵርስቅላን አገኛቸው። እዛ ከተማ ውስጥ ሆኖ ጌታ ሆይ እዚህ ምንድን ነው ላደርግ የምትፈልገው ብሎ እየጸለየ እያለ ጌታ ተናገረው። እዛው ክፍል ላይ ምዕራፍ 18 ላይ እንደምታስታውሱት ጌታም እንደዚህ አለው፣ አትፍራ፣ ተናገር፣ ዝምም አትበል፣ እኔ ከአንተ ጋር ነኝ፣ ማንም በአንተ ላይ ተነስቶ ሊጎዳህ አይችልም፣ በዚች ከተማ ብዙ ሰዎች አሉኝና አለ። ስለዚህ በዚህ ከተማ የሚድኑ ብዙ ሰዎች አሉኝ፣ የኔን ወንጌል የምትሰብክላቸው የምትነግራቸው ሰዎች አሉኝ፣ አደራ አትፍራ፣ ቀጥላለሁ። ይህንን ያለው አንደኛ አዲስ ነው ለዛ አካባቢ፣ ነገር ግን ደግሞ የከተማዋን ባህሪ ትንሽ ለየት ያለ ነው። የከተማ ባህሪ አሁን በዘመናችን አንዳንድ በአውሮፓም የሚገኙ ከተሞች እንደሚባሉት ሴክስ ሲቲ የምትባል አይነት ከተማ ናት። በጣም ማለት የዝሙት ከተማ ናት ከተማይቱ። ወደብ ላይ የምትገኝ ከተማ ናት። ስለዚህ የተለያዩ አይነት ቶቶች፣ አስተሳሰቦች፣ ባህሎች ኤክስቼንጅ የሚደራረጉበት ስፍራ ነው እና እዛ ቦታ ላይ የክርስቶስን ወንጌል መመስከር በጣም ከባድ ነው። ለሰዎች ሊሰሙኝ ይችሉ ይሆን ላይሰሙኝ ይሆን? የጳውሎስ አንዱ ቻሌንጁ ይሄ ነበረ። ግን ጌታ ሁልጊዜ ያበረታው ነበር እና አትፍራ አለው እና እዛ ቦታ ላይ ጌታ በሰጠው ምሪት የሚድኑ ሰዎች አሉኝ ብለው በሰጠው ምሪት የተነሳ ሌላ ጊዜ ከሚያደርገው የሐዋርያዊ ጉዞ በበለጠ መልኩ ለመጀመሪያ ጊዜ 1 ዓመት ከ6 ወር ቆየ። 18 ወራት በቆሮንቶስ ከተማ ውስጥ ቆየ። በዚህ ከተማ ውስጥ የነበሩ ሰዎች ምን ይመስሉ እንደነበረ ጳውሎስ አስቀድሞ የነበራቸውን ሕይወት ሲናገር 1 ቆሮንቶስ ምዕራፍ 6 ቁጥር 9 ላይ እንደዚህ ይላቸዋል። አመፀኞች የእግዚአብሔርን መንግሥት እንደማይወርሱ አታውቁም ነበርን? በዚህ ነገር አትታለሉ። ሴሰኞች፣ ጣዖት አምላኪዎች፣ አመንዝሮች፣ ወንደቃዎች፣ ግብረ ሰዶማውያን ወይም ሌቦች፣ ስግብግቦች፣ ሰካራሞች፣ ተሳዳቢዎች፣ ቀማኞች የእግዚአብሔርን መንግሥት አይወርሱም። ከእናንተ አንዳንዶቻችሁ እንዲህ ነበራችሁ። ቸርቿ ውስጥ የምትመለከቷቸው ሰዎች፣ ቤተክርስቲያኒት ውስጥ የሚታዩት ሰዎች ይህ አይነት ፕሮፋይል ያላቸው ሰዎች ናቸው። ሲታዩ አንዳንዱ ግብረ ሰዶም ነበረ፣ አንዳንዱ ቀማኛ ነበር፣ አንዳንዱ ሰካራም ነበረ። የተለያየ አይነት አመፀኛ የሚባል ካታጎሪ ውስጥ የተመደቡ ሰዎች ነበሩ። አሁን ግን በእግዚአብሔር መንፈስ ኃይልና በጳውሎስ አገልግሎት እነዚህ ሰዎች የወንጌልን ሰምተው በክርስቶስ ኢየሱስ አምነው ተጨምረዋል እና ጳውሎስ ይህን አዲሱን ሕይወታቸውን ሲገልጥ ምን ይለዋል? አሁን ግን በጌታ ኢየሱስ ስምና በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። ክብር ለእግዚአብሔር ይሁን። ትልቅ ትራንስፎርሜሽን ነው። ትልቅ ለውጥ ነው። ትልቅ የህይወት ሽግግር ነው በእነዚህ ሰዎች ውስጥ የሆነው እና ጳውሎስ እነዚህን ሰዎች የሚመለከታቸው በቃ እንደሚያሳድጋቸው ልጆች ነው። ልጆቼ ናችሁ ብሎ ራሱን ይገልጣል። ኦፍኮርስ ጳውሎስ ፊልጵስዩስ የነበሩት አማኞችንም እንደዚህ አይነት ስሜት ነበረው። በቃ እንደ ሞግዚት ያገለገልናችሁ በእናንተ መካከል። አገልግሎት ይሄ ነው፣ አገልጋይነቱም ይሄ ነው የጳውሎስ እና እንደ አባት አድርጎ ራሱን ለነሱ ያቀርብላቸው ነበር። 1 ቆሮንቶስ እዛው ምዕራፍ 4 ቁጥር 5 ላይ ከተመለከታችሁ በወንጌል አማካይነት በክርስቶስ ኢየሱስ ወልጃችኋለሁ ይላል። ደፍሮ የተናገረው ስለነዚህ ሰዎች ነው። ወልጃችኋለሁ፣ አባታችሁ ነኝ።
ለእናንተ ግድ ይለኛል ይመለከተኛል የሚል የአገልግሎት እንትን ነበረው። ይሁን እንጂ ጳውሎስ 1 ዓመት ከ6 ወሩን ጨርሶ ከሄደ በኋላ ከዛ በኋላ ይገናኙ የነበረው በቴክስት ነው ወይ ደግሞ በደብዳቤ ነበር የሚገናኙት እና ኢሜል ነው የሚደራረገው የነበረው። ይሄ ግንኙነታቸው ክፍተት ፈጠረ። ያው ታውቃላችሁ በቴክስት የሚደረግ ግንኙነት ሚስ አንደርስታንድ ለመደራረግ ቅርብ ነው እና ይሄ በደብዳቤ የነበራቸው ግንኙነት በአካል ስላልሆነ የተለያዩ ደብዳቤዎችን ይልክላቸዋል። እነሱም ጥያቄዎችን እንትን ያደርጋሉ ይልኩለታል። ይሁን እንጂ እሱ በአካል ስለሌለ በዛች ቤተክርስቲያን ውስጥ የተነሱ አንዳንድ ወንድሞች ነበሩ እና ጳውሎስ እነዚህን ሰዎች ምንድነው የሚላቸው? አንዱ ሐሰተኛ ሐዋርያት ይላቸዋል። የሐዋርያነት ማዕረግ የተቀበሉ አይደሉም ወይ ደግሞ ስልጣን የተሰጣቸው አይደሉም። ነገር ግን እንደ ሐዋርያ ራሳቸውን ቆጥረው የሚንቀሳቀሱ ሰዎች ነበሩ። ሐሰተኛ ሐዋርያት ይላቸዋል። እነዚህ ሰዎች በቤተክርስቲያኒቱ ውስጥ ጳውሎስን ሰዎች እንዳይቀበሉ የሚያደርግ ትምህርትና ሲስተም መገንባት ቻሉ። በጣም ጎበዝ ናቸው ማለት ቴዎሎጂካሊ በጣም በደንብ የተማሩ ሰዎች ናቸው። ዝም ብሎ ሌይ ፐርሰን አይደሉም። የሚናገሩትን ነገር ጠንቅቀው ያውቃሉ። በጣም ግን አንዱ መግለጫቸው ጳውሎስም እዚህ ቦታ ላይ በተደጋጋሚ የሚናገረው በጣም ፕራይድ አለባቸው፣ ትዕቢተኞች ናቸው። የሚያደርጉትን ነገር ጳውሎስን ለማሳጣት እነሱን ከፍ ከፍ ለማድረግ ነው የሚያደርጉት እና ጳውሎስ እነዚህን ሰዎች ሲያስታውስ እነዚህ ሰዎች በተመለከተ ሲናገር በጣም ክፉ የሆነ ዘር በቤተክርስቲያኒት ውስጥ እየዘሩ እንዳለ ተረድቷል። የሰማውን ነገርም አለ። ለምሳሌ እዛው ምዕራፍ 2 ቆሮንቶስ ምዕራፍ 11 ላይ ቁጥር 12 ላይ ምን ይላቸዋል? ከኛ ጋራ እኩል ለመሆን በስራቸው እየተመኩ ይላል። እነ ጳውሎስ የሚያደርጉትን ለማድረግ እና እኛም ሐዋርያንን የሚለውን እንትናቸውን ለማስረገጥ ማለት ነው፣ ለማሳየት ጳውሎስ የሚያደርገውን እውነተኛ ሐዋርያት የሚያደርጉትን እነሱም በማድረግ እውነተኛ ሐዋርያ ለመሰኘት ይፈልጋሉ። እነዚህ ሐዋርያት እዚያው ምዕራፍ 10 ቁጥር 7 ላይ እንደሚናገረው የክርስቶስ በመሆናቸው የሚመኩ ናቸው። የጌታ ነን ብለው ክሌም ያደርጋሉ እና በዚህ ደግሞ ቦስት ያደርጋሉ። እናንተ የምትመለከቱት ውጫዊውን ነገር ብቻ ነው። ማንም የክርስቶስ በመሆኑ ቢመካ እርሱ የክርስቶስ እንደሆነ ሁሉ እኛም የክርስቶስ መሆናችንን ሊገነዘብ ይገባል ይላል። እኛም የጌታ ነን እና እነዚህ ሰዎች መለየት የሚከብደው አንዱ ይሄ ነው። መቼም ታውቃላችሁ ሐሰተኛ እውነተኛ የሚባለው እንትን በዘመናችን በተለይ የሆነ ቡድን ፈጥሮ ለመባቀስ ያው ሌብል እንደራረጋለን። ምናልባት አንዳንዶቹ ሌሎችን ሐሰተኛ ብለው የሚወቅሱ ሰዎች እነሱ ራሳቸው ሐሰተኛ ሊሆኑ ይችላሉ። በቅዱሱ ቃል መነጽር ስናያቸው ስላልተለጠፈብን እዚህ ጋር ማለት ነው። እንትና ሐሰተኛ እንትና እውነተኛ የሚል ስለሌለ ከፍሬያቸው ታውቋቸዋላችሁ ያለው ጌታ ኢየሱስም ለዛ ነው። እና እነዚህ ሰዎች የክርስቶስ በመሆናቸው ይመኩ ናቸው። ሌላው እዛው ምዕራፍ 11 ቁጥር 5 ላይ እንደሚናገረው ታላላቅ ሐዋርያት ይባላል። ሱፐር አፖስትልስ የሚባል ማዕረግ ደግሞ አላቸው። ታላላቅ ነን ደግሞ ይላሉ። አይጠገብም ይሄ የታላላቅነት ስሜት። ሱፐር ፕሮ ኤክስትራ ምናምን የሚባል ደረጃ ደርሷል። አንዱ በቃ እንደውም ከዚህ ወጣ ብዬ አሁን አዲስ ማዕረግ ለራሴ እፈልጋለሁ ብሎ መልከ ጼዴቅ ነኝ አለ በቅርብ ጊዜ። አይጠገብም። ስምና ማዕረግ ራሳቸው ላይ የሚለጥፉት ነገር በጣም ብዙ ነው። ያኔም ነበረ ማለት ነው። እና ቁጥር 5 ላይ ታላላቅ ሐዋርያ ከሚባሉት በኮቴሽን ነው የሚያስቀምጠው። ታላላቅ ሐዋርያ ከሚባሉት የማንስ አይደለሁም። እነዛ ታላላቅ ብለው ራሳቸውን ክሌም ያደርጋሉ። የክርስቶስንም ብለው ይታበያሉ። ቁጥር 4 ላይ እንደተመለከትነው ጳውሎስ ከሚሰብከው ወንጌል የተለየ ወንጌል ይሰብካሉ። ማለት የጳውሎስ ትምህርትና የእነሱ ትምህርት ክሊርሊ ልዩነት እንዳለው ይታያል። እዚሁ ምዕራፍ 11 ቁጥር 12 ላይ እነ ጳውሎስ የሚያደርጉትን ለመምሰል ይሞክራሉ። አስተዳደራቸው ወይ ደግሞ ሊደርሺፓቸው አምባገነናዊና ፈላጭ ቆራጭ ነው። ከቁጥር 19 ጀምሮ ከተመለከታችኋቸው በጣም በቃ ለሰው የማይራሩ አይነት ነገር ናቸው። ማለት ጳውሎስ ሲናገር እንደውም ምን አለ? በስላቅ ነው የሚናገረው ለእነዚህ ሰዎች፣ ለቆሮንቶስ ሰዎች። እናንተ ብልሆች ስለሆናችሁ ሞኞችን በደስታ ትታገሳላችሁ። ማንም ተነስቶ ባሪያ ቢያደርጋችሁ፣ ቢበዘብዛችሁ፣ ለጥቅሙ ሲል ቢጠጋችሁ፣ ቢንቀባረርባችሁ፣ ፊታችሁን በጥፊ ቢመታችሁ ትታገሳላችሁ። ብልህ ናችሁ። እኛ ግን ለዚህ እጅግ በጣም ደካሞች መሆናችንን እያፈርኩ እናገራለሁ። በጣም የሚሰቀጥጥ የሚያሳፍር ሊደርሺፕ ነው። እላያቸው ላይ ዘሉባቸዋል፣ ይንቀባረሩባቸዋል፣ በጥፊ መተዋል። እንዳረጓቸው ይሆናሉ። ሰው ደግሞ ይመቻል። አንዳንዱ ሰው ባሪያ ቢያደርጋችሁ ትታገሳላችሁ አላቸው። እነዚህ ሐዋርያንን የሚሉት ክርስቶስን እናውቃለን ብለው ቦስት የሚያደርጉት ሰዎች ሊደርሺፓቸው በጣም ሰቅጣጭና ዘግናኝ ነው።
እዚሁ ክፍል እንደሚናገረው ጳውሎስ ደግሞ የሚታበዩባቸው ብዙ ነገሮች አሉ። አንድ ነገር ያበቃቸውም። በብሔራቸው ይታመናሉ፣ በሲቪያቸው ይታመናሉ፣ የክርስቶስ አገልጋይ ነኝ በማለት ይታበያሉ። ከቁጥር 21 ጀምሮ እንደምንመለከተው ማንም በድፍረት በሚመካበት ነገር ሁሉ እኔም ደፍሬ መመካት እንደምችል እንደ ሞኝ ይናገራለሁ። እነሱ ዕብራውያን ናቸው። አንዱ መመኪያቸው ይሄ ነው። እኛ ዕብራውያን ነን፣ አሕዛብ አይደለንም፣ ግሪክ ምናምን አይደለንም። እኛ የአብርሃም ዘር ነን፣ የእስራኤል ዘር ነን፣ እስራኤላውያን ነን፣ የአብርሃም ዘር ነን ይላሉ። እኔም ነኝ ይላሉ ይላል ጳውሎስ። እኔም ነኝ ማለት ምንም የተለየ ነገር አይደለም፣ እናንተ ብቻ የሆናችሁት ነገር አይደለም። ሌላው ቁጥር 12 ላይ እንደምንመለከተው አንድ ሐዋርያ መንፈሳዊ ልምምዶች ሊኖሩት ያስፈልጋል። ራእይ የሚያይ መገለጥ የሚያይ ሰው መሆን አለበት። ምልክቶችና ድንቆች በእጁ የሚደረጉበት መሆን አለበት ብለው ይናገሩ ነበረ። ማለት ይሄ እኮ ለጳውሎስ ይሄ በቃ የዕለት ተዕለት አገልግሎት የሆነ ነገር ነበር እና በዚህ ተነስተው እነሱ ራሳቸውን እንደንትን ግን ይቆጥራሉ። ምልክትና ድንቅ የሚደረግብን የተለየን ሰዎች ነን ብለው ራሳቸውን ያቀርባሉ። በመመካት የሚገኝ ጥቅም ባይኖርም ብሎ ጳውሎስ ከ14 ዓመት በኋላ የተናገረው ይህን ጉዳያችን ለማስተንፈስ ነው። በመመካት የሚገኝ ጥቅም ባይኖርም የዛሬ 14 ዓመት ግን አውቃለሁ አንድ ሰው ወደ ሰማይ የሄደ ሶስተኛ ሰማይ የገባ በሰው አፍ ሊነገር የማይችል ነገር ያየ ሰው አውቃለሁ፣ ግን ይህን በመናገር የሚገኝ ጥቅም የለም ይላቸዋል። እነሱ እኮ የሆነች ነገር ብልጭ ብላላቸው ነው እንደዚህ አገር ያዝልን የሚሉት። እሱ ሰማይ ደርሶ የመጣ ሰው ነው፣ ግን ምንም አያኮራም፣ አያስመካም። ይሄ ነው መገለጫቸው እነዚህ ሐዋርያት በቆሮንቶስ ቤተክርስቲያን ውስጥ የነበሩት እና ጳውሎስ ከራቀ በኋላ ቀድሞ የነበራቸው የህይወት ምልልስ በጣም ልዩነቱን ስላስተዋለ አስግቶት ነበረ። እነዚህ ሰዎች ደግሞ ጳውሎስን እንዲጥምድ አድርገው ይዘውታል። ጥምድ አድርገው ስለያዙት ስለ ጳውሎስ የሚናገሩትና የሚያቀርቧቸው ሰበቦች ደግሞ ነበሯቸው እና ጳውሎስ እሱንም እዚህ መልእክት ውስጥ ይነግረናል። አንደኛ ጳውሎስን ምን ብለው እንትን ይሉታል? ከኛ ሲርቅ ደፋር፣ በጣም ንግግሮቹም ቦልድ የሆነ ምናምን ኮስተር ብሎ የሚናገር፣ እኛ ጋር ደግሞ ሲመጣ አይን አፋር የሆነ የሚሽኮረመም ምናምን ብለው ይገልጹት ነበረ። ምዕራፍ 10 ቁጥር 1 ላይ እኔ ጳውሎስ ይላል በእናንተ ፊት ስሆን አይን አፋር፣ ከእናንተ ስርቅ ግን ደፋር የተባልኩ ይላል። ይህንን ስም ይሰጡት ነበረ። በጣም የሆነ አይን አፋር እኮ ነው፣ ምንም ፐብሊክ ስፒክ ራሱ የማይችል። ይሄ ማለት በሮም ካልቸር ውስጥ በወቅቱ በነበረው እንትን ውስጥ ሬቶሪክ፣ ይሄ ንግግር ጥበብ በጣም ወሳኝነት አለው እና አንድ ሰው በወቅቱ በነበረው ሁኔታ ፐብሊክ ላይ ወጥቶ የሚናገረው ንግግርና የንግግር ዘዬው ራሱ ለኢንፍሉዌንሱ አስተዋጽኦ አለው። ጳውሎስ ግን የሆነ ንግግር የማይችል የሆነ በቃ ፈሪ ነገር ነው ብለው ያሾፉበት ነበረ። ቁጥር 2 ላይ ምን ብለውታል? ጳውሎስን ደግሞ ሲከሱት በዓለማዊ መንገድ የሚኖር ዓለማዊ ነው ጳውሎስ። ይታያችሁ እንግዲህ ጳውሎስ ታውቁታላችሁ መቼም። ወደ እናንተ በሚመጣበት ጊዜ በዓለማዊ መንገድ እንደምኖር አድርገው በሚቆጥሩ ሰዎች ላይ ይላል። ዓለማዊ ነው ንግግሩ፣ ህይወቱ ሲታይ ይሄ ሰው። እነዚህ ሰዎች እኮ መቼም እሱ ስለራሱ ሲናገር ጢሞቴዎስ ላይ እንዳለው እኔ የማይገባኝ ሰው ነኝ፣ አሳዳጅ ነበርኩ ቤተክርስቲያንን፣ ምህረት አድርጎልኝ ነው እግዚአብሔር፣ ታማኝ አድርጎ ቆጥሮኝ ነው የሚል ነው። እነዚህ ትላንትና ግብረ ሰዶም ልምምድ ውስጥ የነበሩ ቀማኞች የነበሩ ሌቦች የነበሩ ሰካራሞች የነበሩ ሰዎች ዛሬ ሐዋርያ ሆነው ጌታ አድኗቸው በመንፈሱ ቀድሷቸው ለዚህ አብቅቷቸው ጳውሎስን ይሄ ዓለማዊ ሰውዬ ለማለት በቁ። መቼስ ምን ይሁና አለ ጳውሎስ። ምዕራፍ 10 ቁጥር 9 ላይ እንደዚህ ይላል፣ በመልእክቶቹ የሚያስፈራራ ሰው ነው ይላል ሲጽፍ። በመልእክቶቼ የማስፈራራችሁ አይምሰላችሁ። አንዳንዶች መልእክቶቹ ከባድና ጠንካራ ናቸው፣ ነገር ግን ሰውነቱ ሲታይ ደካማ፣ ንግግሩም የተናቀ ነው ይላሉ። ሰውን ስጠሉ መቼም ምንም ነገር እንዳይቀር አድርገን ነው አይደል? ለእኛ ላበሻ ደግሞ አይነገርም። ጳውሎስን በቁመቱ ራሱ መጡበት፣ በሰውነቱ መጡበት። ይሄ ሰው ከሀገር ወደ ሀገር ሲንከራተት የነበረ በጾም በጸሎት ማለት በጾም በምግብ እጦት የከሳ ሰው ነው፣ የገረጣ ሰው ነው፣ ድሎት የሌለው ላይፍ ስታይል ያለው ሰው ነው። ጌታ መንፈስ ብቻ ከሱ ጋር ያለው ሰው ነው። አንዳንድ ጊዜም ደግሞ እየሰራ ስለሚያገለግል እንቅልፍ በማጣትም የደከመ ሰው ነው። ከሀገር ወደ ሀገር ሲንከራተት የኖረ ሰው ነው። እነሱ ምን አሉት? ደቃቃ ነው ይህ ሰውዬ፣ ንግግሩ የማይጥም የተናቀ ነው። አሁን ይህን ነው ሐዋርያ ምናምን በላችሁ የምትከተሉት? ኧረ ዞር በሉ፣ ይሄ በዓለማዊ የሚኖር ሐሰተኛ ነው አሉት። እነሱም ደፍረው አይ ጊዜ
ምዕራፍ 11 እዛው ቁጥር 5 ላይ ደግሞ እንደዚህ ያሉት የንግግር ችሎታ የሌለው ሲናገር ራሱ እንትኑ ይሄ ማለት መሰላችሁ ባጭር ቃል በእኛ ዘመን ስናመጣው ብዙ ፎሎወር የሌለው ዩቲዩብ ቻናል ያለው ሰውዬ ማለት ነው። ወይ ደግሞ ቲክቶክ ላይ ሆኖ 1000 ብቻ ፎሎወር ያለው ሰውዬ ማለት ነው። ተመልክታችሁት ምንድነው የሚለው ይላል። አይታችሁ ከሆነ በዘመናችንም ያለው አንዳንድ ወንድሞች ዩቲዩብ የላከላቸውን እቺ የዩቲዩብ እንትናን አይደል አገልግሎት መድረክ ላይ የሚሰቅሉም አሉ። አቤት 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 ምንድነው ንግግሩ? ይሄን ያህል ሰው ፎሎ ያደርገኛል ነው፣ ቪው አለኝ ነው አይደል? ይሄ እነዚህ ሰዎች እዚህ ቦታ ላይ የምትመለከቷቸው ሰዎች ጳውሎስን የሚከሱት ምን ብዙ ቪው የሌለው ሰውዬ ማለት ነው፣ ብዙ ፎሎወር የሌለው ሰውዬ ፖስቱ ላይ ገብቶ 2 ሰው ላይክ የሚያደርግለት እሱና ጢሞቴዎስ፣ በቃ ሌላ ማንም የሚያይለት የለም። ይጽፋል ግን ረጃጅም ጽሑፍ ነው የሚጽፈው። የዳበረ ስኪልፉል ያልሆነ የንግግር ችሎታ ያለው። በእርግጥ ቆሮንቶስን ሲጽፍ አንደኛ ቆሮንቶስ ላይ ሲናገር ወደ እናንተ በመጣሁ ጊዜ መንፈስን በመግለጥ እንጂ በረቀቀ የንግግር ችሎታ አልመጣሁም አለ። ሌላው በሐዋርያት መካከል የሚደረጉ ድንቅና ምልክቶችን የማያደርግ ሰው ነው፣ የሚጎሉት ሰው ነበር አለ። ማለት እኛ ጋር ታችሁ ከሆነ ተመልከቱ፣ ይፈወሳል ሰው የሆነ አጋንንት ይወጣል። ጳውሎስ ስትመለከቱ ሲገባስ ምንም ጸጥ፣ ጉባኤው ማስታወሻ ደብተሩን ይዞ ቁጭ ነው የሚለው። ታዲያ ሰውዬ ነው ሐዋርያ፣ እኛ ግን መንፈሳዊ ዓለምን እናንቀሳቀሳለን የሚሉ ሰዎች ነበሩ እና ጳውሎስ ግን ከዚህ የጎደለ ሰው ነው ይሉታል። ሌላው ገንዘብ አይቀበልም ጳውሎስ። አንዱ ክሳቸው ይሄ ነበረ። ከቁጥር 7 እስከ 11 ምዕራፍ 11 ላይ ምን ይሉት ነበር? እንደው ገንዘብ አይቀበልም ሲመጣ ፊት ለፊት እናንተ ጋር ግን ሲሄድ ቲቶን ይልከዋል። ቲቶን ይልከውና ወይ ጢሞቴዎስን ይልከውና አንዳቸውን ይልካቸውና እነሱ ሰብሰብ አድርገው ይዘው ይሄዳሉ። ስለዚህ እናንተ ፊት ሲቀርብ እኔ ገንዘብ አልፈልግም፣ በራሴ እጅ ነው እየሰራው ማገለግላችሁ ምናምን ይላል። ከሄደ በኋላ ግን አምጡ ይላቸዋል። ገንዘብ በጣም ወዳድ ነው፣ እናንተ አስመሳይ ነው፣ ሰው ዓለማዊ ነው የምንላችሁ እኮ ለዚህ ነው ብለው ይናገራሉ። ከቁጥር 7 ጀምሮ እንደዚህ ይላል ጳውሎስ ሲናገር፣ እናንተ ከፍ እንድትሉ ራሴን ዝቅ አድርጌ የእግዚአብሔርን ወንጌል ያለ ዋጋ መስበኬ እንደ ኃጢአት ተቆጥሮብኝ ይሆን ይላል። ያለ ዋጋ መስበኬ ዝቅ አድርጌ ራሴን በከተማይቱ ውስጥ እንደዛ እናንተን እያገለገልኩ ቀን እየሰራሁ ማገልገሌ እንደ ኃጢአት ተቆጥሮብኝ ይሆን? እናንተን ለማገልገል ስል ከሌሎች አብያተ ክርስቲያናት እርዳታ በመቀበሌ እነሱን ዘርፊያቸዋለሁ። እንደውም እናንተን ሳልቀበል ሌሎች ጋር ተቀብያለሁ፣ እንደውም እነሱን ዘርፊያቸዋለሁ። ከእናንተ ጋር ሳለሁ አንዳች ባስፈለገኝ ጊዜ ከመቄዶንያ የመጡ ወንድሞች የሚያስፈልገኝን ስለሰጡኝ ለማንም ሸክም አልሆንኩም። በእናንተ ላይ በምንም ነገር ሸክም እንዳልሆን ተጠንቅቄያለሁ፣ ወደፊትም እጠነቀቃለሁ። በጣም ከሚጠነቀቅባቸው ጉዳዮች አንዱ ጳውሎስ የገንዘብ ጉዳይ ነው። ብዙ አገልጋዮችን የሚጥልም የጣለም ስለሆነ የጌታ ሐዋርያ የነበረውን ይሁዳን የጣለው ገንዘብ ፍቅር ነበረ። ያውቃል ይሄንን እና በጣም ይጠነቀቃል። ኤኒዌይስ እነዚህ ሰዎች ጳውሎስ ላይ ይሄን የመሰለ እንትን ያቀርቡበታል። ምንድነው? ክስ ያቀርቡበታል። ስለዚህ ጳውሎስ ይሄንንና መሰል ተያያዥ የሆኑ መስተጋብሮቹን በተመለከተ ለቆሮንቶስ ቤተክርስቲያን ለሚገኙ አማኞች ይህን መልእክት ይጽፍላቸዋል። ጥቂት ሞኝነቴን እንድትታገሱ ይፈልጋሉ። በእርግጥ የታገሳችሁኝ ነው። ሙሉ መልእክቱን ከተናገረ በኋላ ነው ይህንን የሚለው። በእግዚአብሔር ቅናት እቀናላችኋለሁ። አንድ ቅናት አለኝ፣ ሁልጊዜ በልቤ ውስጥ የማይበርድ እናንተን ባሰብኩ ቁጥር ሁልጊዜ ትኩስ የሆነ ቅናት አለ፣ የእግዚአብሔር ቅናት። ይሄ ቅናት ምንድን ነው? እናንተን እንደ ንጽሕት ድንግል ለክርስቶስ ለማቅረብ ለአንድ ባል አጭቻችኋለሁና። ይሄ ትጋት፣ ይሄ ዚል፣ ይሄ ቅናት እግዚአብሔራዊ የሚለው በብሉይ ኪዳን እግዚአብሔር ለእስራኤል የነበረው ቅናት ሆሴ ምዕራፍ 2 ከተመለከታችሁ አጭቼሻለሁ ይላታል እግዚአብሔር። ሕዝቅኤል ላይ ከተመለከታችሁ ሚስቴ ነበርሽ፣ የኔ ነበርሽ። ይሄ እግዚአብሔር ለሌላው አሳልፎ የማይሰጠው የኔ ብቻ አድርጎ የያዛት ህዝቧን የሚገልጥበት ቅናት ነው። አንድ ባል፣ ጤነኛ ባል ለአንድ ጤነኛ ሚስቱ ሊኖረው የሚገባው ቅናት ማለት ነው። የኔ ናት፣ ማንም አይነካት፣ ስለሷ ሁሉን አደርጋለሁ የሚልበት ነው። እና ጳውሎስ እዚህ ቦታ ላይ የሰርግ አውድን ያመጣል። በአይሁድ ካልቸር የተለመደው ነው። እሱም ሜታፎር ይጠቀማል እዚህ ቦታ ላይ። እቀናላችኋለሁ። በብሉይ ኪዳን ወይ ደግሞ በእስራኤል አውድ ውስጥ ይሄ ትጭጭት የሚካሄደው እጮኝነት የሚካሄደው በወላጆች ነው። የእሷ የሚስትየው ወይም እና የባልየው የሚሆኑት የእነሱ ወላጆች ይገናኛሉ፣
ከዛ በኋላ ልጅህን ለልጄ ይባባላሉ፣ ይወያያሉ፣ ይመካከራሉ። ከዛም በኋላ የሚከፈለውን ከፍለው በጋራ መስማማታቸውን ለመግለጥ ወይን አብረው ጠጥተው ይለያያሉ። ከተጫጩ በኋላ እነዚህ ሁለት ሰዎች እንደ ባልና ሚስት ነው የሚቆጠሩት። ነገር ግን አብረው አይኖሩም። በመሃል 1 ዓመት ይቆያሉ። እሷም በቤቷ እሱም በቤቱ ከጮኝነት በኋላ ማለት ነው። እሷ በቤቷ ውስጥ ሆና ምንድነው የምታደርገው? የሰርጓን ቀን ትጠብቃለች። እሱ ምንድነው የሚያደርገው? ወደ አባቱ ቤት ይመለስና በአባቱ ቤት ስፍራ ያዘጋጃል፣ ቤት ይሰራል። የሚቀጥለው ዓመት ሰርግ አለበት፣ ዝግጅት አለበት። ስለዚህ በአባቱ ቤት ውስጥ አባቱ ስፍራ ይሰጠዋል። ይሄ ሰው ነገ ቤተሰብ ሊመሰርት ነው፣ ቤት ይሰራል። እርሻም የሚያርስ ከሆነ ከብት የሚያረባም ከሆነ ያንን ያደረገ በአባቱ ቤት ይቆያል። እና ትዝ ካላችሁ ዮሐንስ ወንጌል ምዕራፍ 14 ላይ ኢየሱስ ክርስቶስ ለደቀ መዛሙርቱ ጋር የመጨረሻውን እራት እየበላ በነበረበት ጊዜ አይዟችሁ ወደ አባቴ ሄዳለሁ፣ ስፍራ ላዘጋጅላችሁ ነው የሚሄደው አላቸው። እና እነሱ ምንም ግር ብሏቸው አልጠየቁትም። በሰማይ ኮንዶሚኒየም አለ፣ በሰማይ ቤት አለ ምናምን ብለው ሌላ ጥያቄ ውስጥ አልገቡም። ገብቷቸዋል። የሰርግ ጉዳይን እያወራቸው ያለው ወደ አባቴ ቤት ሂጂ ስፍራ አዘጋጅላችኋለሁ። ይሄ ሙሽራ ልክ እንደዛ ነው የሚያደርገው። ወደ አባቱ ቤት ተመልሶ ስፍራ ያዘጋጃል፣ ለሚስቱ ወደፊት የሚኖሩበትን ቤት ይሰራል። ሚስትየው ደግሞ በአባቷ ቤት ሆና ራሷን ትጠብቃለች። ከእናትና ከአባቷ ስር ሆና በእናቷ ስር ሆና ሙያ እየተማረች ሌላ ወንድ ጋር ሳትሄድ ራሷን በንጽህና በክብር ትጠብቃለች። የጮኝነቱ ጊዜ የሚቆየው ለ1 ዓመት ነው እንዳልነው። በዚህ መሃል ልጅቱ በዝሙት ብትወድቅስ ኃላፊነቱ ማን ነው የሚወስደው? ትዝ ካላችሁ ማርያምና ዮሴፍ የአይነት ግንኙነት ነበራቸው፣ ጮኛሞች ነበሩ። በመሃል ጸንሳ ተገኘች። ምን ይሁን? የሚጠብቃት ምንድን ነው? አንዴ እንመልከተው። ዘዳግም ምዕራፍ 22 ቁጥር 13 ላይ ዘዳግም 22 ቁጥር 13 ይሄ የጮኝነት ጊዜው የጋብቻን ያህል የሚከበርና ትኩረት የሚሰጠው ነው። እንደዚህ ይላል፣ አንድ ወንድ ሚስት አግብቶ አብሯት ከተኛ በኋላ ቢጠላት ስሟንም በማጥፋት ይቺን ሴት አገባኋት፣ ዳሩ ግን በደረስኩባት ጊዜ ድንግልናዋን አላገኘሁም ቢል የልጅቷ አባትና እናት ድንግልናዋን የሚያረጋግጥ ማስረጃ ይዘው በከተማይቱ በር ወዳሉት አለቆች ይምጡ። የልጅቱም አባት ለአለቆቹ እንዲህ ይበል፣ ልጄን ለዚህ ሰው ዳርኩለት፣ እርሱ ግን ጠላት፣ ስሟንም በማጥፋት ልጅህን ከነድንግልናዋ አላገኘኋትም ብሎኛል። ነገር ግን የልጄ ድንግልና ማረጋገጫ ይኸውላችሁ። ከዚያም ወላጆቿ የደሙን ሸማ በከተማይቱ አለቆች ፊት ይዘርጉት። ከዚያም በኋላ አለቆቹ ሰውየውን ይዘውት ይቅጡት። ይህ ሰው የአንዲት እስራኤላዊት ድንግል ስም አጥፍቷልና 100 ሰቅል ብር ያስከፍሉት፣ ገንዘቡን ለልጅቱ አባት ይስጡት። ሴቲቱም ሚስቱ ሆና ትኖራለች፣ በሕይወት ዘመኑ ሁሉ ሊፈታት አይችልም። ሆኖም ክሱ እውነት ሆኖ ሴቲቱ ድንግል ለመሆኗ ምንም ማረጋገጫ ማቅረብ ካልቻለች ገና በአባቷ ቤት ሳለች በማመንዘሯ በእስራኤል ውስጥ ወራዳ ተግባር ፈጽማለችና ወደ አባቷ ቤት ደጃፍ ያምጧት። እዚያም የከተማዋ ሰዎች እስክትሞት ድረስ በድንጋይ ይውገሯት። ክፉን ከመካከል አስወግድ። የአባትየው ኃላፊነት ነው ልጁን ድንግል አድርጎ መጠበቅ። ከቤት እንዳትወጣ ከ12 ሰዓት በኋላ እንዳታመሽ መከላከል የአባትየው ኃላፊነት ነው። ከሌላ ወንድ ጋር እንዳትታይ እና ዮሴፍ ይሄን ነበር ያለው። ጸንሳ ተገኘች። ገና ጮኛሞች ነበሩ። የሚኖሩባት የናዝሬት ከተማ በጣም ጥቂት ሕዝብ ያለባት ማክሲመም 300 ሰው ቢሆን ነው። እዛ ውስጥ አንድ ነገር ተወራ ማለት በቃ ተናፈሰ ወሬው፣ ሁሉም ጋር የሚደርሰው። ይቺ ሴት ማርያም ልትገደል ነበረ። ማቴዎስ ሲዘግብልን እንደሚለን ግን ዮሴፍ ግን ጻድቅ ስለነበረ በስውር ሊተዋት አሰበ። ዝም ላለው በቃ ነገሩን እንዲረሳ እሷ እንዳትገደል ብሎ ማለት ነው። ይህን ሲያውጠነጥን ተኝቶ ሳለ መልአኩ ተገልጦ ምን አለው? ይሄ ከመንፈስ ቅዱስ ነው፣ አትፍራ አለው። አጽናና፣ ወሰዳት። ምን እላችሁ ነው? በአይሁድ ካልቸር ውስጥ የጋብቻ ጉዳይ የጮኝነት ጉዳይ በጣም ሲሪየስ ነው። በዚህ የጮኝነት ጊዜ ውስጥ ግን የጮኝነት ጊዜዋን በንጽህናና በክብር እንድትጠብቅ የሚጠብቃት አባትየው ነው። ጳውሎስ በዚህ ክፍል ላይ ራሱን እንደዚህኛው አባት አድርገው ያቀርባል። ቆሮንቶስን በተመለከተ አባታችሁ ነኝ ያለ ሲናገር ነበር እስካሁን ድረስ። አሁንም ደግሞ በዛው አባታዊ ልብ ነው የሚቀጥለው። እናንተን ለክርስቶስ እንደ ንጽሕት ድንግል አድርጌ ለማቅረብ እቀናላችኋለሁ። አገልግሎቴ ይሄ ነው። እጮኛ አላችሁ፣
ከፊት ሰርግ አለ። ለዛ ሰርግ እንድትበቁ፣ ከዛ ሰርግ እንዳትጎድሉ፣ የሰርጋችሁ ቀን እንዳይበላሽ ትጋቴ እሱ ነው። አገልግሎቴ ይሄ ነው። ወንድሞቼ እናቶቼ፣ በየትኛውም አገልግሎት የምናገለግል በዚህም ያሉ መጋቢዎች የሁላችሁም ኃላፊነት ይሄ ይመስለኛል። የምናገለግላቸውን ህዝቦች የምናገለግለው የራሳችን ለማድረግ አይደለም፣ ለክርስቶስ ነው። የክርስቶስ ናቸው። እነዛ ሐሰተኞች የራሳቸው ለማድረግ ነው የሚያገለግሏቸው። ይበዘብዟቸዋል፣ በጥፊ ይመቷቸዋል፣ ይረግጧቸዋል፣ ባሪያ ያደርጓቸዋል። ዋቴቨር። እኔ ግን ለክርስቶስ ነው ማዘጋጃችሁ፣ የኔ አይደላችሁም። ግን አንድ ኃላፊነት አለብኝ። ይሄኛው የጮኝነት ጊዜያችሁ እንዳይበላሽ ንጹህ ሆኖ እንድትጠብቁ፣ ልባችሁ ሳይበረዝ እንድትጠብቁት፣ ለጌታ ሰርግ እንድትበቁ ለማድረግ አጭቻችኋለሁ። ሰርግ ይጠብቀናል ወገኖቼ። ከፊታችን ትልቅ ሰርግ አለ። ጌታ ኢየሱስ ክርስቶስ ይመጣል። ከሱ ጋራ ለዘላለም እንኖራለን። ከሱ ጋራ ሊገለጥ በማይችል ሐሴት በሞላበት ደስታ በሞላበት ዓለም ውስጥ እንኖራለን። ይሄንን በዚህ ምድር ላይ ያለውን ሐዘን፣ ስቃይ፣ መከራ በአንድ ቃል ይጠቅሰዋል። ራእይ መጽሐፍ ላይ ዮሐንስ እንባ ይለዋል። እንባን ሁሉ ያብሳል ከዓይናቸው ላይ ይላል። መቼም ከዚህ ከዓይናችን ስለሚወጣ ውሃ ብቻ አይደለም የሚናገረው። ይሄ ያለፈው በዚህ ዓለም ኤክስፔሪየንስ የምናደርገው የትኛውም ውድቀት፣ ውርደት፣ ድካም፣ መሰልቸት፣ ማጣት፣ ኤቭሪቲንግ ሁሉም ያልፋል። የምንወደውን ጌታችንን የናፈቅነውን ሙሽራችንን ስለ እሱ ስንል ሁሉን የተውንለትን አምላካችንን እናገኘዋለን። ከእሱ ጋር ለዘላለም እንኖራለን። ከፊታችን ሰርግ አለ። ትልቅ ሰርግ ይጠብቀናል። ሬዲ ናችሁ? ዝግጁ ናችሁ? ወንድሞቼ እናቶች፣ በክርስቶስ የሆነ ሁሉ የሚጠብቀው ሰርግ ይሄ ነው። ተስፋ የምናደርገውም ይህንን ነው። ጴጥሮስ ላይ ሲናገር ለሚጠይቋችሁ ሁሉ መልስ ስጡ የሚለው ክፍል ላይ ይሄ ሰዎቹ ጥያቄ የሚጠይቋችሁ ካላችሁ ተስፋ የተነሳ ነው። ተስፋ አለ። ይቺ ሙሽሪት፣ ይቺ ጮኛ የሆነች ሙሽሪት እንደዚህ ለምንድን ነው የምትኖሪው? ነይ እንብላ ስንልሽ የማትበይው፣ ነይ እንጠጣ ስንልሽ የማትጠጪው፣ እነ እንትና ጋር እንዲህ ስንልሽ የማትሄጂው፣ እንዲህ አይነት የላይፍ ስታይል የያዝሽው ለምንድን ነው ተብላ ብትጠየቅ፣ ሰርግ አለ ከፊቴ። የዛሬ ዓመት ይመጣል ሙሽራዬ፣ ከሱ ጋር እኖራለሁ። ስለዚህ ህይወቴ፣ ኑሮዬ ለሱ የተሰጠ ስለሆነ አሁን የምኖረውን ኑሮ እንደፈለግኩ አልኖረውም። ኦሬዲ ታጭቻለሁ። እጮኛ አለኝ። ይመጣል፣ እጠብቀዋለሁ። ቃል ገብቶልኛል። አይረሳኝም፣ አይተወኝም። እጮኛ አይቀርም። ሰርጌ እንዳይበላሽ ነው ከእናንተ ጋር እንደፈለግኩም አልሆነው። ወንድሞቼ እናቶቼ፣ ጳውሎስ አገልግሎቱ በቆሮንቶስ የነበሩትን አማኞች በዚህ አይነት መልኩ ነበረ የቃኘው አገልግሎቱን። ለክርስቶስ ሰርግ እንድትበቁ እጮኛ አላችሁ። መጽሐፍ ቅዱስ ውስጥ ደስ ከሚሉም ደስ ከማይሉም ግን ወሳኝ ከሆኑ ቃላት መካከል አንዷ ግን እዚህ ጋር ተጠቅሳለች። ነገር ግን ይህንን ሰርግ የመሰለ ትልቅ ተስፋ ካወራ በኋላ ነገር ግን ምን አመጣው? ጨለማ ነበራችሁ፣ ሙታን ነበራችሁ። ነገር ግን ካለ ምንድን ነው? አሁን በክርስቶስ ሕያዋን ሆናችኋል። ደስ ያሰኛል። ስለ ሰርግ አውርቶ አጭቻችኋለሁ፣ ጮኛላችሁ፣ ኢንጌጅድ ናችሁ፣ ተስፋችሁ እሱ ነው፣ ሙሽራው ይመጣል፣ ጠብቁ፣ እኔም የምተጋው ለዛ ነው፣ ፕሊዝ የሰርጋችሁ ቀን እንዳይበላሽ ያንን አንቲፔት አድርጉ እያለ ከተናገረ በኋላ ነገር ግን የጳውሎስ ስጋት እባብ ሔዋንን በተንኮል እንዳሳታት ምናልባት የእናንተም ልቡና ተበላሽቶ ለክርስቶስ ካላችሁ ቅንነትና ንጽህና እንዳትወሰዱ ሰጋለሁ። የጳውሎስ ቅናትና ስጋት። እሰጋለሁ፣ እፈራላችኋለሁ፣ በጣም ነው ምፈራላችሁ። ያ ሰርግ ሪሊ እናንተ ትኖሩበት ይሆን የሚለው ያስፈራኛል። ያ የሰርግ ቀን እኔ እንጃ። በልበ ሙሉነት የሚናገር ሰው ነው ጳውሎስ። በየትኛውም ጉዳይ ላይ በተለይ ጌታን በተመለከተ ጌታ በሱ ስላደረገው ነገር ከሱ ድካም አልፎ እንደሚሰራ እርግጠኛ ሆኖ ይናገራል። በመካው በሱ ነው ያላችሁ። ሌላ የሚመካበት ነገር የለውም። የንግግር ችሎታውን፣ ገንዘቡን፣ ሀብቱን፣ ብሔሩን፣ እውቀቱን የጣለ ሰው ነው። ፊልጵስዩስ ላይ እንደምትመለከቱት በጌታ በጣም ልበ ሙሉ ነው። እናንተን ግን ስመለከት እፈራላችኋለሁ። እኔ እንጃ። ደግሞ የምትሸወዱት መንገዱ ልክ እባብ ሔዋንን እንዳሳታት አይነት ነው። በዚህ ክፍል ውስጥ ሔዋን በቆሮንቶስ ያሉ አማኞች ናቸው። እባብ ሐሰተኛ የተባሉት መምህራን ወይም ሐዋርያት ናቸው። እባብ ሔዋን ጋር በመጣ ጊዜ እንዴት ነው ያሳታታት? እጇን አልጠመዘዘም፣ አላስገደዳትም። አማላይ
አባባይ ቃላትን ያቀረበላት አሳማኝ የሚመስሉ እንዴ እዚህ ካለው ዛፍ ምንም እንዳበሉ አላችሁ እንዴ አላት። አራ ደዛማ አላለንም፣ ይሄንን ሁሉ ብሉ፣ እቺን ግን እንዳበሉ እንዳነኩላ ተብለናል አለች ያልተባለች። እሱም ኤክስትሪም ሄደ እባቡ። እሷም በጣም ኤክስትሪም ሄደች። እንዳነኩላ ተብለናል አለች፣ እንዳታዩላ ተብለናል አለች። ከዛ ኋላስ አረ እባክሽ ግን ለምን ይመስልሻል ይሄን ዛፍ ብትበሉ ምን ችግር አለው? እኔ ግን ልንገርሽ ሚስጥሩን እንደሱ እንዳትሆኑ ፈልጎ ነው። በሱ ስር ያላችሁት አይደለ? የመጣ ማታ ማታ ሪፖርት ይቀበላችኋል። ምን ሰራችሁ፣ ምን አደረጋችሁ ይላችኋል። ትዕዛዝ ይሰጣችኋል። እስቲ ለዛ ለአንበሳ ለእንስሳቶቹ ሰው አወጣላቸው ይላችኋል። ተንከባከብ አልማ ምናምን እያለ ይከታተላችኋል አይደለ? እና አይደብርም? አለቃ በራስ ላይ መሾም አይደብርም? የራሳችሁ ለምን መንግስት አይኖራችሁም? የራሳችሁ ዓለም ለምን አይኖራችሁም? ማለት እንደፈለጋችሁ ታዙበት። አንቺም አዳምም አለ በቃ አብራችሁ እናንተ ብቻ የበላይ ሆናችሁ ሌሎችም ታዙበት። ይቻላል። በአይኗ ፊት ጌታን ምቀኛ አድርጎ ሳለላት የፈጠራትን ጌታ ነፍስ የሰጣትን የተሰጣትን ጌታ እንደዛ ቆንጆ ውብ አድርጎ ያበጃትን ጌታ አራከሰባት። ሲያራከስባት ግን ምንም ጠመንጃ አልደገነባትም። አማላይ አባባይ ቃላትን በጆሮዋ ሰደደ። በጆሮዋ የገባው ቃልም እጇን ዘረጋ፣ ፍሬውንም ወሰደች፣ በላችው፣ ለባሏም ሰጠችው። አበቅ ሄደ፣ ብን ብሎ ጠፋ እባቡ። ከዚህ በኋላ ግን ፍዳዋን ትበላ ጀመር። ይኸው ለእኛም ጦሱ ተረፈ። አየች፣ ለመብልም መልካም እንደሆነ ተመኘች፣ ወሰደች፣ ለባሏም ሰጠችው። ራቆታቸውን ሆኑ። ከዛ በኋላ ነገር ተበጠበጠ። በሰላም ይኖሩ የነበሩ ሰዎች ከዛ በኋላ መደበቂያ ቦታ ፍለጋ መሯሯጥ፣ የሆነ ቅጠል ፍለጋ መሯሯጥ፣ አንቺ ነሽ ለዚህ ያበቃሽኝ፣ አንተ ነህ ለዚህ ያበቃኝ መባባል፣ ጌታ ሲመጣ እሱን ለማናገር መፍራት፣ ተሸሸኩ፣ ተደበቅኩ አለ። መላቀጡ ጠፋ። ህይወት ተበላሸ። ኑሮ ተበረዘ። ህይወት ኢፌክቲቭ የሚሆነው ውጤታማ የሚሆነው በጌታ ስር ሲሆን ብቻ ነው። እሰጋላችኋለሁ፣ እፈራለሁ። እባብ ሔዋንን እንዳሳታት እዚህ መሀል ያለው የተነሱ ሰዎች አሉ። እነዛ ሰዎች በሚያቀርቡላችሁ አማላይ ንግግር ነገረ መለኮታቸው በጣም የረቀቀ፣ የንግግር ጥበባቸው በጣም ልዩ፣ ያላቸው ሀብት ሲታይ በጣም የሚያስመካ፣ እነሱን እያያችሁ ጌታን እንዳትረሱ፣ እነሱን እያያችሁ የእነሱን ንግግር እየሰማችሁ የእነሱን ፖስት እያነበባችሁ ኢየሱስን እንዳትረሱ እፈራላችኋለሁ። የሰርጉ ቀን ይበላሽ ይሆን ብዬ እሰጋለሁ። ባዶ አዳራሽ እንደጠበቀው ሙሽራ እንዳይሆንባችሁ። ስትሄዱ አላቃችሁም እንዳትባሉ እፈራላችኋለሁ። የጳውሎስ ስጋት ነው እንግዲህ ለሚያገለግላቸው ሰዎች። እባብ ሔዋንን እንዳሳታት እንዳታለላት። እሷም በኋላ ላይ ያለችው እንደዛ አይደለ? ሔዋን ምንድን ያደረግሽው? እባቡ አታለለኝ። ሪቨርስ ግን የለውም። በሌላ ጊዜ እንዳትታለይ እሺ ብሎ አልመልሳትም። በቃ ፋክት ነው። ጌታ ኢየሱስ ከመጣ በኋላ ያ ነብይ እኮ አታሎኝ ነው፣ ያ ሐዋርያ አታሎኝ ነው፣ እነንትና እዛ ያሉት ጴንጤዎች ምናምን ብለህ ሪቨርስ የለውም። በላሻሽለና የምትባልበት አገር አይቀየርልህም፣ እስቴት አይቀየርልህም፣ ምንም አይቀየርልህም። በቃ አለቀ። ለዛ ነው የጮኝነቱን ጊዜ ሲሪየስሊ መኖር ያለብን፣ በጣም በጥበብ መኖር ያለብን። ለዛ ነው የጮኝነት ጊዜ አይቀለድም። ጊዜው ደግሞ አሁን ነው። ጌታ እስኪመጣ ካመንበት ጊዜ ጀምሮ ጌታ ኢየሱስ እስኪመጣ ድረስ ያለው ጊዜ የጮኝነት ጊዜ ነው። ታጭተናል። የጋብቻ ያህል ነው። አይን ለአይን አልተያየንም። እሱ ነው የሚቀረው። ያኔ እናየዋለን ሲመጣ። እስከዛው ግን ልባችን ንጹህ ሊሆን ይገባል። ጳውሎስ ይህን ነው የሚነግራቸው። ለክርስቶስ ታጭታችኋል፣ ነገር ግን ለክርስቶስ ካላችሁ ቅንነት፣ ንጽህና እንዳትወሰዱ ብዬ እፈራላችኋለሁ። ዶክተር ከሌን ሰምታችሁ፣ ፕሮፌት ከሌን ሰምታችሁ፣ አፖስትል ከሌን ሰምታችሁ፣ የእነንትና መጽሐፍ አንበባችሁ እንትን ካታጎሪ ነኝ እንትን ጎራ ነኝ ብላችሁ በእሱ ስትኩራሩና ስትታመኑ ቆይታችሁ በኋላ ላይ ከዛ ሰርግ እንዳትቀሩ እፈራላችኋለሁ። እኔ ለራሴም በኢትዮጵያ ላለነው ወንድሞች እናቶች፣ ለወንጌላውያን አብያተ ክርስቲያናትም የምሰጋው ስጋት ይሄንን ነው። እፈራላችኋለሁ። ምን ያህሉ ቤተክርስቲያንን ያገለግላለሁ የሚል ሰው፣ ምን ያህሉ ጴንጤ ነኝ ክርስቲያን ነኝ የሚል ሰው በየትኛውም ቤተ እምነት የክርስቶስ ሰርግ ቀን ይገኝ ይሆን የሚለው ያሰጋኛል። የሃይማኖት ሀገር፣ እግዚአብሔርን የምትፈራ ምድር የምትባለው ሀገር ውስጥ እንዴት ያለ
ነውርና ወራዳ ተግባራት እንደሚፈጸሙ የአደባባይ ምስጢር ነው፣ የምናውቀው ነው። ግን እንታመንበታለን፣ እንመካበታለን። ለዘመናት ቅዱሳት መጽሐፍትን ስናነብ የከረምን እግዚአብሔርን ስም ስንጠራ ይኖርን በጣም ትዕቢተኞች ነን። በጣም ፕራይድ አላቸው። በጣም ፕራይድ አለን። እሱ ግን አያስተማምንም ነው የሚላቸው ጳውሎስ። ልቦናችሁ ከክርስቶስ ሸሽቶ፣ ማስተዋላችሁ ተወስዶ፣ ንጽህናችሁ ተገርስሶ ያቺ ቀን እንዳታመልጣችሁ ሰጋላችኋለሁ፣ እፈራላችኋለሁ። እዚህ ቦታ ላይ ልቡና ብሎ ሲናገር ሁለንተናን ማንነትን ነው የሚናገረው እንጂ ስለ ኮግኒቲቭ አስፔክት ብቻ አይደለም የሚናገር። ይሄ እውቀታችሁ ብቻ አይደለም የሚለው። አሉ በዘመናችን ነገረ መለኮት ተቋማት ትምህርት ቤት ብትሄዱ የምታገኟቸው ሲፈላሰፉ የሚውሉ ጌታ ኢየሱስ ክርስቶስን የማያውቁ ነገር ግን በመጽሐፍ ቅዱስና በነገረ መለኮት ትምህርት ማስተርስ ዲግሪ ፒኤችዲ ያላችሁ ሰዎች አሉ። በዚህ ሀገር ብቻ አይደለም በዓለም አቀፍም አሉላችሁ። እንጀራ ጉዳይ የሆነባቸው ማለት ነው። ክርስቶስ ቢዝነስ የሆነባቸው ሰዎች አሉ። የሆነ ሳብጀክት ነው ኢየሱስ በቃ። ይህ ብቻ ደግሞ አይደለም። ቤተክርስቲያናትን በሚመሩ መጋቢዎች፣ ሐዋርያት ዋቴቨር ዘ ሶኮልድ ስልጣን ላይ ባሉ ሰዎች ዘንድ ብትመለከቱ ለክርስቶስ ቦታ ያለው አይመስለኝም። ቦታ የለውም ኢየሱስ እዛ ቦታ ላይ። ምንድነው የሚራኮቱት ሁሉ ለስልጣንና ለገንዘብ ጥቅም ነው በቃ። የክርስቶስ ስም ግድ ብሏቸው እንደዛ የሚተጉ አይመስለኝም። እንደዛ ባይሆን ኖሮማ ቤተክርስቲያን እንደዚህ አይነት ምስቅልቅሎት ባልገባች ነበረ። ይህ ማለት ግን ሁሉም ነው ማለት አይደለም። ቅሬታዎች ደግሞ አሉት ጌታ ኢየሱስ። ልብሳቸውን ያላሰደፉ፣ ልባቸውን የጠበቁ፣ በእውነትና በታማኝነት የሚያገለግሉ ሰዎች ደግሞ አሉት። ጳውሎስ ግን እሰጋለሁ ይላል። እንግዲህ ትልቁ ሐዋርያ የምንለው ከሰጋ እኛማ እንዴት በምን አይነት ማግኒቲዩድ ሊጨምር አይገባም ስጋታችን። ምክንያቱም ሲያስቀምጥ እንደዚህ ይላል ጳውሎስ፣ አንድ ሰው ወደ እናንተ ቢመጣ እኛ ከሰበክንላችሁ ኢየሱስ ሌላ ቢሰብክላችሁ፣ ወይም ከተቀበላችሁት መንፈስ የተለየ መንፈስ ብትቀበሉ፣ ወይም ከተቀበላችሁት ወንጌል የተለየ ወንጌል ብትቀበሉ ነገሩን በዝምታ ታልፉታላችሁ። አይገርምም ብላችሁ ሌላ ኢየሱስ ሲሰበክ፣ ሌላ ወንጌል ሲነገር፣ ሌላ መንፈስ ሲመጣ ሲሆን ስትመለከቱ ኢንዲፍረንት መሆን፣ ምንም አለመምሰል። በጌታ በኢየሱስ ስም ከኛ ይወገድ። በእውነት አንተ እናቴን ሰደበብኝ ብለን ቡራ ከረዩ የምንል ሰዎች ኢየሱስ ሲሰደብ ስለ ኢየሱስ ሌላ ነገር ሲነገር አይደል አመለካከት ሊሆን ይችላል ብለህ ታልፈዋል። ምን ነው እናት ላይ እንደዛ አላልክም? ሚስትህን ሲናገርብህ እንዴ ጂም ባትገባም የዛን ቀን ይመጣል። ታዲያ ጌታ ላይ ሲያላግጡ፣ መንፈስ ቅዱስ ላይ ሲያሾፉ፣ በጌታ ስም ይህንን ሁሉ ወንጀል ሲሰሩ ነገሩን በዝምታ ታልፋላችሁ። ጳውሎስ በጣም የገረመው ይሄን ነው። ጴጥሮስን ራሱ ፊት ለፊት ነው የገሰጸው። የጌታ ሐዋርያ የነበረ ሰው ነው። ጴጥሮስን ለማሰጣት አይደለም ያን የተናገረው። ሮንግ ነው፣ ትክክል አይደለም፣ አስተካክል፣ ልክ ነው። ያን ያደረገ ሰው ለክርስቶስ ካለው ፍቅርና ቅናት ይህንን አድርጓል። እናንተን ግን ሳያችሁ የሚገርም በኮቴሽን ውስጥ ፖስት አይታችሁ አይገርምም ባክቶ ታልፉታላችሁ። ግቡና ኮሜንት አድርጉ ማለት አይደለም። በቃ አንፍሬንድ ማድረግ ነው እንዴ። ግዴታ እኮ አይደለም ፎሎ ማድረግ በማህበራዊ ሚዲያ ላይ ያሉትን ሰዎች ሁሉ። ስለ ጌታ የማይናገሩ ለግል ጥቅማቸው በየቀኑ የሚለጣጠፉ ሰዎችን አንፍሬንድ አድርጉ፣ አንፎሎ አድርጉ። ተግባራዊ ምክሩ ይሄ ነው ጳውሎስ ያላቸው ያለው። ከነዚህ ሰዎች ሽሹ። መሸሽም አገልግሎት ነው። ለምን? የእጮኝነት ጊዜያችሁን ያበላሹባችኋል። ቅድስናችሁንና የልባችሁን ንጽህና ያጎድፉባችኋል። ተጠንቀቁ። ጴንጤ ነኝ ያለ ሁሉ ጴንጤ አይደለም። እነዚህ የክርስቶስ ነን የሚሉ ሰዎች ነበሩ። የክርስቶስ ነን የጌታ ነን የሚሉ ሰዎች ናቸው። በፍሬያቸው ታውቋቸዋላችሁ። ንጽህናችሁን ጠብቁ። መንፈስ ቅዱስ የተሰጠን ለዚህ ነው። የክርስቶስን ትምህርት ያስታውሰናል። ለሰርጋችን ቀን እንድንበቃ ያደርገናል። ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ ግን አታሳዝኑ። ለሰርጉ ቀን ቃል የገባልንን ፕሮሚስ ያደረገልንን ሪንግ ቀለበቱን፣ መንፈስ ቅዱስን፣ ማህተሙን እንዳትረሱ። አታሳዝኑ። ዶንት ዲስአፖይንት ሂም። በዝምታ አትለፉ። ሰዎች እንደፈለጉ ሲያደርጉ ኖ አቋም ይኑራችሁ፣ ውሰዱ። ቪዲዮቸውን አይታችሁ
ጽሑፋቸውን አንብባችሁ ዝም ብላችሁ አትለፉ። ቅን ልቦናችሁን ሊያሳድፉ የሚችሉ መንፈሳውያን የሚመስሉ ሰዎች አሉ። ከነሱ ሽሹ። መንፈሳውያን የሚመስሉ አገልጋይ የሚመስሉ ለጌታ ይቀኑ የሚመስሉ በእውነት የቤተ ክርስቲያን ጉዳይ ግድ ብሏቸው ነው የምትሏቸው። ይሄ እዚህ ቦታ ላይ ጳውሎስ የሚናገራቸውና ከሱ ጋር የሚሟገቱት ሰዎች ቤተ ክርስቲያን ውስጥ ያሉ ሰዎች ናቸው። ወንድም በዓለም ያሉ ሰዎች አይደሉም። ማለት በውጭ ያሉ ሰዎች አይደሉም። ቸርች ውስጥ ያሉ ሰዎች ናቸው። ጳውሎስ መጽሐፍ ሲጽፍ እነሱ መጽሐፍ ይጽፋሉ። ጳውሎስ ሚሽነሪ አገልግሎት ብሎ ከሀገር ወደ ሀገር ሲሄድ እነሱም ይሄዳሉ ብሎታል እኮ። ከኛ ጋር እኩል ቁጥር 12 ላይ ከኛ ጋር እኩል ለመሆን በስራቸው ይደክማሉ። እነ ጳውሎስን ለመምሰል እነሱ የሚያደርጉትን ሁሉ ለማድረግ። ወንድሞቼና እህቶቼ የሰርጋችሁ ቀን እንዳይበላሽ ተጠንቀቁ። እንጸልይ። የምትችሉትን ሁሉ አድርጉ የሰርጋችሁ ቀን እንዳይበላሽ። የሚረዳ እግዚአብሔር ጸጋ አለ። የሚያግዝ እግዚአብሔር መንፈስ አለ። ቅዱስ መንፈስ የተሰጠንም ለዚህ ነው፣ ለቤዛው ቀን ለሰርጉ ቀን ሊያበቃን። ነገር ግን እሰጋለሁ፣ ልባችንን ከክርስቶስ ዘወር ሊያደርጉ የሚሞክሩ ብዙ ነገሮች አሉ። ሺፍት እንድናደርግ የሚያደርጉን ብዙ ነገሮች አሉ። እየመጡም ነው፣ ሩቅ አይደሉም። እንደ ድሮ አጠገብህ ያለው ወንድም በጌታ ነኝ የሚለው ነገር ግን የጌታ መንፈስ የሌለው ሌላ ወንጌል፣ ሌላ ኢየሱስ፣ የኔ ኢየሱስ እንደዚህ ነው ብሎ ይናገራል። ጥቅስ ይጠቅሳል ከመጽሐፍ ቅዱስ ግን አይዶን። አታላዮች አሉ፣ አስመሳዮች አሉ በዙሪያችን። ግን አደራ ሰርግ አላችሁ፣ ትኩረታችሁ እሱ ላይ ይሁን። ኢየሱስ ይመጣል። ታላቅ ሰርግ አለ፣ የበጉ ሰርግ አለ። ሲናገርም ኢየሱስ እንደዛ አለ። ለዛ ለታላቁ ሰርግ ለበጉ ሰርግ ቀን የሚበቁ ብፁዓን ናቸው። እንግዲህ ይሄ የትንቢት ቃል ጊዜው ስለደረሰ በማኅተም አትዝጋው። አመፀኛው በአመፁ ይቀጥል፣ እርኩሱም ይርከስ፣ ጻድቁም ይጽደቅ፣ ቅዱሱም ይቀደስ። እነሆ ቶሎ እመጣለሁ፣ ዋጋዬ በእኔ ዘንድ አለ፣ ለእያንዳንዱም እንደ ሥራው መጠን እከፍለዋለሁ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። ወደ ሕይወት ዛፍ ለመድረስና በበሮቿ በኩል ወደ ከተማይቱ ለመግባት መብት እንዲኖራቸው ልብሳቸውን የሚያጥቡ ብፁዓን ናቸው። ውሾች፣ አስማተኞች፣ ሴሰኞች፣ ነፍሰ ገዳዮች፣ ጣዖት አምላኪዎች፣ ውሸትን የሚወዱና የሚያደርጉ ሁሉ በውጭ አሉ። እኔ ኢየሱስ እነዚህን ነገሮች እንዲመሰክር መልአኬን ለቤተ ክርስቲያናት ልኬአለሁ። እኔ የዳዊት ሥርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ። መንፈስና ሙሽራይቱ ና ይላሉ፣ የሚሰማም ና ይበል። የተጠማም ሁሉ ይምጣ፣ የሚፈልግም ሁሉ የሕይወትን ውሃ በነፃ ይውሰድ። የዚህ መጽሐፍ የትንቢት ቃል የሚሰማውን ሁሉ አስጠነቅቃለሁ። ማንም በዚህ ቃል ላይ አንዳች ቢጨምር እግዚአብሔር በዚህ መጽሐፍ የተጻፉትን መቅሰፍቶች ይጨምርበታል። ማንም በዚህ የትንቢት መጽሐፍ ከተጻፈው ቃል አንዳች ቢያጎድል እግዚአብሔር በዚህ መጽሐፍ ከተጻፉት ከሕይወት ዛፍና ከቅድስቲቱ ከተማ ዕድሉን ያጎድልበታል። እነዚህን ነገሮች የሚመሰክረው አዎ ቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይና፣ አሜን። ጌታ ኢየሱስ ሆይና። የጌታ የኢየሱስ ጸጋ ከእግዚአብሔር ሕዝብ ጋር ይሁን። አሜን።